እሰይ ገድለ እንኳን ደህና መጣስ ይኸው በቡና እየተቀበልኩ ነው አመሰግናለሁ ቆንጆ ሽታየው ሙሌኮ ትወዳለሽ ቡናና ሸቶሻል በደም ሸቶኛል ሶስተኛ ነው የምታሸተው እንዴ ታዲያስ ተባለ ግን ቡና ከሆነ በቃ እሑድ ቀን የሚያስታውሰኝ በጣም ከድሮ ጀምሮ ቡና ኦኬ ሐሳብህን ጣል አድርገህ ቁጭ ብለህ አሽተህ እስከ ሶስተኛ የምትጠጣበት ማለት ነው ሰማሚኬ ልጅ እያለሁ እኔ በቃ ኑሮ ቤት ሲኖረኝ ትዳር ሲኖረኝ እሑድ በፍጹም በቃ ለተው የማልችለው ነገር ጧት ቡና ተቆልቶ ማሽተት ነው አይደለ ደግሞ አቦል ቡና ላይ የሚመጣ ሰው በጣም የሚወደድ ሰው ነው ይባላል የዛሬው እንግዳችን እንግዲህ ገድለ ሚካኤል ይባላል የብስራት ፕሮሞሽን ኃላፊነቱ የተወሰነ የግል ኩባንያ ባለቤትና መስራች ነው የሚሰራቸው ስራዎች በአካል ጉዳተኞች ላይ በተለይ ደግሞ አሁን በቴክኖሎጂ ላይ በጣም በትኩረት እየሰራ ነው ያለውና ጋዜጠኛ ነው ባልደረባችን ነው ስለመጣ በጣም ደስ ብሎናል ያውም ተሸላሚ ሆኖ ቡና ቁርስ ያስገድለ እስቲ ጨኮላስ ይዘህ ይሄው ያስ ቆሎም አለ እስከዛሬ ተቀርቦልና ያቅም ላንተ ክብር ለክብርዳ በጣም አመሰግናለሁ የክብር ደግሞ ወዳውቃም ይሄው ቢሰውጪ ይሄው ሙሌ መጀመሪያ ግን ይኸውልህ አሁን የዓለም የላቁ የስራ ፈጣሪዎች አይደለ የማህበረሰብ ስራ ፈጣሪዎችን የሚያከብረው ስኮል ወርልድ ፎረም በኦክስፎርድ ባካሄደው ጉባኤ ላይ እጅግ በጣም አክብሮ ገድለ ሚካኤልን ሸልሞታል እንኳን ደስ ያለ ትልቅ አጋጣሚ አይደል እንዴ ይሄ እኮ የሁላችንም ሽልማት ነው ደግሞ እስቲ ንገረን ስለ ሽልማት እናት በሙልዬና በሚኪ እንኳን ደስ ያለ መባል በጣም እንግዲህ ሙልዬ ከጠየቅሽኝ ጥያቄ ልጀምር ቀደም ተከተሉን ለመጠበቅ የዚህ የሽልማቱ ዋና ዓላማ በኢንተርፕረነርሺፕ በላቀ የሥራ ፈጠራ በይበልጥ ደግሞ ራስንና ሰዎችን በማገዝ ለተከታታይ ዓመታት ለሰሩ ሰዎች የሚሰጥ ዕውቅና እንግዲህ በዚህ ፕሮግራም ላይ ከ5000 በላይ የሚሆኑ ሰዎች ይገኛሉ ታዋቂ ሰዎች ከዚህ በፊትም በጣም በርካታ የዓለም ታዋቂ ሰዎች የተገኙበት ፕሮግራም ነው ታዋቂ ሰዎች ይገኛሉ ዶነሮች ይገኛሉ በአካል ጉዳተኞች ላይ ሰሩ ተቋማት ይገኛሉ ሌሎች በርካታ በዚህና በተመሳሳይ ጉዳዮች ላይ የሰሩ ልምድም ያላቸው ሰዎች ይገኛሉ ይሄዚህ የሚሲንግ ቢሊየን ኢኒሺዬቲቭ ሌላው ዋናው ጥሩ ነገሩ በስኮል ወርልድ ፎረም ሌሎች ዕውቅና የሚሰጣቸው አካል ጉዳተኛ ያልሆኑ ሰዎች መኖራቸውን መሰረት በማድረግ አካል ጉዳተኞቹ ኔትወርክ እንድናደርግም እንዲሁ ለስራችን ውጤታማ እንድንሆን ከሌሎች ተቋማት ጋርም እንድንነጋገር እድል የሚሰጥ ፕሮግራም ነው ሽልማቱ ወይም ደግሞ ዕውቅና እንበለው ከ3 ከ4 ወር በፊት ከአንድ ተቋም ይደወልልኝና ፕሮፋይልህን ላክልን የሚል ጥያቄ ይደርሰኛል እኔ እንዲህ አይነት ውድድሮች ላይም እንዲህ አይነት ተሳትፎ ላይም ብዙ ሞክሬ አላቅም ወይም ደግሞ እንደዚህ አይነት ሙከራው ሐሳቡ የለኝም ከዛ ላኩላቸው ጥር 9 ይመስለኛል አንድ ኢንተርቪው አድርጌ የጥምቀት ፕሮግራም ለሬዲዮ የበዓል ፕሮግራም ኢንተርቪው አድርጌ ሰውጣ ኢሜል ሳይ እንኳን ደስ ያለ ተመርጠሃል ግን ሌሎች ተከታታይ ኢንተርቪዎች ስላሉ ለዛ ተዘጋጅላል ዝም ብለው አይመርጡ ከ9 በላይ ኢንተርቪዎች አድርገናል የሰራዋቸውን ስራዎች በዶክመንት አይተዋል ሪኮመንዴሽን ሌተሮች ለማየት ሞክረዋል ከዛ ባሻገር ደግሞ እኔ ከመጣሁ አይቀር ውጤታማ መሆን እንድችል ኦክስፎርድ ሄጄ ውጤታማ መሆን እንድችል ኔትወርክ ማድረግ እንድችል ከ2 ወር በላይ ለስምንታችንም ትሬኒንግ ሰጥተውናል በጣም የላቀ ትሬኒንግ ለወደፊትም ለኤክስፒሪየንስ እንደ ኤክስፒሪየንስ ልንወስደው የምንችለው ትልቅ ልምድ ነው ከሚያዝያ 13 እስከ 16 የነበረው ፕሮግራም እንግዲህ የዕውቅናና እነዚህን ኤክሰርሳይዝ የምናደርግባቸው ጉዳዮች ናቸው ፕሮግራሞች ነበሩ እኔ በአጋጣሚ ያቀረብኩት ንግግር የቴክኖሎጂ ነው በነገራችን ላይ ኦሬዲ ወደ 24ኛ አመቱ ነው ለአራተኛ ጊዜ የአካል ጉዳተኞቹ ብቻ ነው ሚሲንግ ቢሊየን ኢኒሺዬቲቭ የሚባል ሌላ ተቋም ከስኮል ወርልድ ፎረም ጋር በመሆን የአካል ጉዳተኞች የላቁ የሥራ ፈጣሪዎችን ሲሸልም ነው ለአራተኛ ጊዜ በኢትዮጵያ ሲመረጥ ግን ይሄ መጀመሪያው ትልቅ ነገር ነው የአካል ጉዳተኞች አካታችነት ብለው ነው አይደለም እዛው ውስጥ ያስገቡት ሚሲንግ ቢሊየን ኢኒሺዬቲቭ በራሱ የተገፉ ቢሊየን የሚሆኑ አካል ጉዳተኞች አሉ ለማለትም ነው ሐሳቡ ቢሊየን ራሱ አካትሎ
እና አካል ጉዳተኞችን ለማውጣት ነው 8 አካል ጉዳተኞች ነው በአለም ላይ ተመርጠን የነበረው በጣም ትልቅ ፕሮግራምና ውድድር ነው እኔ በጣም በመወዳቸው ሰዎች እንኳን ደስ ያለ ስለተባልኩ በጣም ደስ ብሎኛል በጣም ነው አመሰግነው እኛ በጣም ደስ ብሎናል እንኳን ደስ ያለ በድጋሚ ከገድለጋ ዩኒቨርሲቲ ማብረን ነበረን እንደው አሁን ዛሬ ስለ ቴክኖሎጂ እያወራንም ስለነበረ አዎ ከሱ ጋር የተያያዘ ነገር ዘንድ በሆድ ቤታችን ያው እንደምታውቀው ያው ቤትም ስለሆነ ምን አለን መሰለ አንድ ቶፒክ እንወስድና ዲስከስ እናደርጋለን ዛሬ ቡና እንግዳ ሆነ መጣህና በፊት ብሬል አይደል ዩኒቨርሲቲ ያለን በብሬል ነው የሚጽፉት እኔም አንዳንዶቻችንም እንሄድና እናነባለን ለምሳሌ ቴክስት ቡክ እናነባለን ይቀረጻል ስለዚህ እንደ ማጥኛ እሱን ይጠቀማሉ ፈተና ራሱ ያነበብን አይነት ነገር ነበር አሁን ቴክኖሎጂዎቹን አፖቹ ምናምን በጣም እየፈጠኑ መጥተዋል እንደምታውቀው አካል ጉዳተኞች ጋር ጥቅማቸው ምንድነው ማለት የጎደለውን ነገር እየሞሉ እየመጡ ነው ኢንክሉድ እያደረጓችሁ ነው ወይ እያካተቷችሁ ነው ወይ ቴክኖሎጂዎቹ የሚመጡት አዳዲስ ቴክኖሎጂዎች ከአካል ጉዳት አንፃር እናንተንም የሚያካትት ነገር አለ ወይ ለልፈልጌ ነው ኑሯችሁን አቀለላላችሁ ወይ እኔ አንድ ነገር ልጨምር ገድልዬ ቀድም ኢሜል ሳይ ብላይ ነበርና ኢሜል እንዴት ነው አጠቃቀሙ አሁንኛ ኢሜል እንዴት እንደምትጠቀሙትን ብናውቅ ደስ ይላል አይደል እኔ ከሱ በፊት አንድ ጥያቄ መጠየቅ ፈልጋለሁ እናንተ ቴክኖሎጂ የበለጠ ኢትዮጵያ ውስጥ ያለን አካል ጉዳተኞች የበለጠ እየፈጠነ መምጣቱ የጠቀመን ይመስላችኋል ሚኪ እንደዛ ይሰማሃል አንዳንድ እንትኖች ላይ ይመስለኛል ለምሳሌ አሁን የኮምፒውተር ነገሮች ላይ አሁን በፊት ለምሳሌ አሁን በብሬል ይጻፍ እንደነበረ አሁን በድምጽ በስልክ ላይ ያሉ ነገሮች ቴክኖሎጂዎችን በታች እንትኖች እነዛን እንደው እኩል እንኳን ባይመጣ እያገዘ ትንሽ እየገፋ የሚመጣ አይነት ነገር አድርጌ ነው ማስበው እንደዛ ይሰማኛል እኔ ደግሞ ሙሉ በሙሉ በጣም የጠቀመ መስሎ ይሰማኛል በጣም ትልቅ ሐሳብ ነው ንግግሩ ወይም ደግሞ እዛ ለነበሩት ሰዎች ይሄንን ሐሳብ ማቅረብ የተፈለገበት ዋና ምክንያት የራሴ ምርጫ ነው ባደጉ ሀገራት ያሉ አካል ጉዳተኞች እየፈጠነ ባለው በዚህ ዘመን ቴክኖሎጂን እየተጠቀሙ ነው ወይ አካል ጉዳተኞች እየተጠቀመ ነው ወይ ነው ሐሳቡ እንግዲህ ቴክኖሎጂ ወደ የሀገሩ እንዲገባ ትልቁ መሰረት ሲስተሙ ሊያግዝ ሊረዳ ይገባል ከቀረጥ ነፃ መሆን አለበት ሶፍትዌር አበልጻጊዎች ለምሳሌ በአለም ላይ የሚኖሩ ቴክኖሎጂዎችን ወደ ኮምፒውተር ወደ ላፕቶፕ ስታመጣ ወደ አማርኛ ባበልጻጊዎቹ አማካኝነት ነው የሚመጣው ለአይነ ስውራን የሚሆን ለሌሎች አካል ጉዳተኞች ካሪኩለሙ መፍቀድ አለበት እንደሌላው ማህበረሰብ በልዩ ፍላጎት ተብሎ ሁሉም ትምህርት ቤት ጋር በጋራ ነው አብረን የምንማረው ኮምፒውተሩን እንድንማር ይደረጋል ይሆናል ወይ ነው በቀላሉ በተመጣጣኝ ዋጋ እናገኘዋለን ወይ ነው ሐሳቡ ይሄ ነው አሁን ያለው ሲስተም ፌል አላረገም መጀመሪያ ሲስተሙ አካል ጉዳተኞችን እኛን አላካተተም ነው ዋናው ሐሳብ አካል ጉዳተኞች በቴክኖሎጂ ተካታች እንዲሆኑ ተደራሽ እንዲሆኑ አልተሰራም ነው በአለም ላይ ቴክኖሎጂ አካል ጉዳተኞች እንዲያገኙት በጣም ርካሽ ነው ይደጎማል በአፍሪካም በኢትዮጵያም እርግጥ መንግስት በተለያየ መንገድ ይሄንን ለማገዝ ይሞክራል ግን እኔ ብዙ ታግዘናል ብዬ አላስብም ቴክኖሎጂዎቹ ሲመጡ ምን ይደረጋሉ አሁን በግዢ ብትፈልጋቸው የአይነ ስውራን ሶፍትዌሮች በግዢ ብትፈልጋቸው እንደዚህ ዳምፕ ተደርገው ምናምን ካልሆነ በስተቀር በቀጥታ አታገኝም በአማርኛ የበለጸጉ አታገኝም በጣም ትንሽ ናቸው ግን ቴክኖሎጂው ታዲያ እንደዛም ተጠሮ መጥቶ ራሳቸው አይነ ስውራኑ ተመራምረው አምጥተውትም እንዴት እንደሚጠቀም እንዴት ህይወት እንደሚያቀል እንዴት ለኑሮ ምቹ እንደሆነ ልነግርህ አልችልም አሁን እኮ በአለም ላይ እኔ አሲስታንት አለኝ አይደል ስመጣ ከዛ ጋር ለምሳሌ ሰላም ስንባባል ሚኩን እናንተ ወክ ያደረግን ነበር አርጄን ይዘይ አይደለም እኮ ቴክኖሎጂ ምን ያደርጋል መሰለ በኤርፎን ጆሮ ላይ ታደርጋለ ስልክ በስልክ ራሳቸው ይሄንን የሚያደርጉ ቮለንተሮች አሉ ቤታቸው ውስጥ ቁጭ ብለው ወዴት ልትሄድ ነው ይሏል ተነግራቸዋል በቀኝ በግራ በፊት ከዚህ በዚህ ዲስታንስ ያለ በደንብ ይነግሯል በእውነት ነው ምነግርህ እኛ ሀገር ይሄንን ማድረግ ከባድ ሆኖ አይደለም ወይ ደግሞ ማህበረሰቡ መንግስት ሳይሰራው ነው እያልኩህም አይደለም ግን ዘግይታ በጣም ያው በአጠቃላይ ቴክኖሎጂ ለማዘመን ነገሮችን ለማስተካከል ይሞከራል ግን በታዳጊ ሀገራት አካል ጉዳተኞችን ተካታች ለማድረግ ያለው አሰራር በጣም ዝቅተኛ ነው ቀደም ሲል እንዳልከው በስሌትና ስታይለስ ብሬል ስንጽፍ እንደዚህ ይወጋን አንተም እንደምታውቀው አውጥተን ያነበብን ነው የምንጠቀመው የብሬል ሲስተም በአለም ላይ አሁንም አለ ትልቁ የማንበቢያ አይነ ስውራን መንገድ እሱ ነው ምንም ጥያቄ የለው ግን አሁን በላፕቶፕ በኮምፒውተር በሞባይል መጠቀም ይችላል ቀደም እናት የጠየቀችውንም ጥያቄ ለመመለስ እኔ አሁን ያለ ማንንም እገዛ በሞባይል ላይ ኢሜል ያለው ቴሌግራም ላላካለው
ደግሞ ወጣት በሆን ልጀናጀን የምችል ነበር። በዋትስአፕ እደዋወላለሁ። የማንንም እገዛ ሳልፈልግ ጃውስ በተባለ ሶፍትዌር ልጽፍም ላነብም። ለምሳሌ አሁን አዳዲሶቹ የኤአይ ቴክኖሎጂዎች እነ ጄሚኒ አሉ አይደል? ኢቭን በእነሱ መጠቀም የምፈልጋቸውን ነገሮች በሙሉ መጠቀም የሚያስችል አቅም አለው ቴክኖሎጂው። እኔ እስከሞከርኩ እኔ እስከቻልኩ እኔ እስከጣርኩ ድረስ ጊዜውን እየተናገርክ ነበርና በቅርቡ እንደውም ቀዳማዊት እመቤት ዝናሽ ታያቸው የአካል ጉዳተኞችን ትምህርት ቤት መመረቁን አስታውሳለሁና ምን ያህል ጠቀሜታ አለው? ከዚሁ ጋር መታያይዝልኝ ደግሞ አሁን የምርጫ ወቅት ነው። የዚህን የምርጫ ቅስቀሳ ከአካል ጉዳተኞች ጋር ያያይዘህ ምን ሰራ? ምን እያሰብክ ነው? ትምህርት ቤቱ ሲመረቅ ያው የተሰራው ዶክመንታሪ ላይ ምን ሀሳቤን ሰጥቻለሁ። ሄጄ ስለጎበኘሁት ስላየሁትም እኔ የተማርኩት አዳሪ ትምህርት ቤት ነው። በ30 ሰከንድ ሚኪ ከዛ በላይ ስለማይሰጥ ስለማቀው እኔ የመጀመሪያው ትምህርት ቤቴ ባኮ አይነ ስውራን ትምህርት ቤት ነው። ትምህርቴን ሀብ የጀመርኩበት ከቤተሰቦቼ ተለይቼ ትምህርት ቤት የገባሁበት በህፃንነቴ 6 አመት ከምናምን ሆኜ ነው ሄድኩት። ይሄም አንዱ እንደምታውቁት ያው ቴክኖሎጂ አለመኖሩ ነው። ከቤተሰቡ ጋር እንዳትማር የሚያደርግ በህፃንነት እናት ልጇን የምትነጠልበት ሁኔታ ያ ለዛ ነው ቴክኖሎጂን የምንገበገብለት ባጭሩ። አዳሪ ትምህርት ቤት መከፈቱ አሁን የብሬል ሲስተም ቴክኖሎጂ ሌላ ያመጣው ትንሽ ችግር ምንድነው? ሰዎች ላፕቶፕ ምናምን እየተጠቀሙ ብሬልን እየረሱት። ስለዚህ እነዚህ ትምህርት ቤቶች መኖራቸው በብሬል ብቁ የሆኑ መምህራን ስለሚኖሩ ትምህርታቸውንም ረጋ ብለው ይሄ የድህነቱ የኢኮኖሚ ምናምን ችግር እንትን ሳያደርጋቸው በውጤታቸው ላቅ ያሉ ተማሪዎች የበለጠ ውጤታማ እንዲሆኑ ለማድረግ ነው ይሄ ትምህርት ቤት ይሄኛው ሃይ ስኩል የተከፈተው። በጣም ኢንፍራስትራክቸሩ የተስተካከለ ለልጆቹ ሙሉ ነገር ያሟላ ትምህርት ቤት ነው። እኔ እጄ ስጎበኘው ክቡር ጠቅላይ ሚኒስትሩም ቀዳማዊት እመቤት ዝናሽ ታያቸውን በነበሩ ጊዜ አይቼዋለሁ፣ ጎብኝቼዋለሁ። ትልቅ አስተዋጽኦ ያደርጋል። አሁን 3-4 ትምህርት ቤቶችም የቀዳማዊት እመቤት ጽሕፈት ቤት እየገነባ ነው በተለያዩ የሀገሪቱ ክፍሎች። ይሄ ለትምህርት ዋናው መሰረት ነው። ግን ይሄ ጥሩ መሆኑ እንዳለ ሆኖ ከዚህ ትምህርት ቤት የሚወጡት ወደ ዓለሙ ነው እንዳትረሱት፣ ወደ ማህበረሰቡ ነው። ከዚህ ምቾት የሚወጡት ወደ ማህበረሰቡ ነው። ሌላውንም እያስተካከለን ካልመጣን ዋናው ጨለማ የሚደፋው ከዚያ ሲወጡ ነው። ግን መነሻው በጣም ጥሩ ነው። በጣም ከዛ በኋላ ያለውንም ነገር ለማስተካከል መሞከር ያስፈልጋል። እንደ መንግስትም ሁሉም ለመንግስት አይሰጥም እንዳትረሱ። ማህበረሰቡ፣ እኛ ራሳችን አካል ጉዳተኞች፣ በአካል ጉዳተኞች ዙሪያ የሚሰሩ ተቋማት ሁሉም ሊሰሩ ይገባል። ያ መነሻ ነው። እኔ እንደዛ ነው የማየው። ምርጫን በተመለከተ እንግዲህ በቴሌቪዥን ማየታችሁት ከነበረ ምርጫ ቦርድ ጠርቶኝ ያውም 2 ክርክሮችን እኔ ራሴ አከራክሬያለሁ፣ መርጫለሁ። አንደኛው ፓርቲዎች በአካል ጉዳተኞች ዙሪያ ምንድነው ማኒፌስቶቸው እና ከዚያ ጋር ስለተያዙ ከህፃናትና ከአረጋውያን ጋርም የተያዙ፣ ሌላው ከሲቪል ሰርቫንት ጋር። ስለዚህ በተለያዩ መንገዶች ተሳትፏለኝ። ሬዲዮ ፕሮግራሞቻችን ላይም 2 ወር አለፈኝ የምርጫ ጉዳይ የሚል ራሱን የቻለ ፕሮግራም ይዘንለት አካል ጉዳተኞች መራጭ፣ ተሳታፊ፣ ተመራጭ የማይገለሉ ራሳቸውን የማህበረሰቡ አንድ አካል አድርገው ወደ መሪነት እንዲመጡ እንሰራለን። ይሄ ለመንግስትም ለማንም ፓርቲ ተብሎ ሳይሆን ግን ስለሚያስፈልግ የአካል ጉዳተኞቹ መብት ስለሆነ ማወቅ ስላለባቸው እንግዲህ እስከማውቀው ምርጫ ቦርድም የሰራቸውን ስራዎች ተናግሯል። እኛም አቅርበናል። ብልጽግናም ሌሎች ፓርቲዎች ያው ከትናንት ዘንድሮ እንግዲህ የተሻለ ምርጫ ሊሆን ይችላል ብለን እንገምታለን። እሱ ግምገማ ከምርጫ በኋላ ደግሞ ይቀጥላል። ያው ቡና ደግሞ ጋብዝና ትመጣለህ። እንደሱ ገለይ በድጋሚ እንኳን ደስ ያለ ይልመድብህ ቤታችን። በጣም አመሰግናለሁ። እኔ እሁድ ቤት በጣም ነው የምከታተለው በሁለት ምክንያት፣ አንደኛ ፕሮግራሙ ጥሩ ስለሆነ፣ ሁለተኛ ግን ሙልዬን ሆስቶና ማየት ሚኩን ሆስቶኖ ማየት የምር ምክንያቱም አንዳንድ ነገር በተናጋሪው አፍ ይጣፍጣል። እኔ እሁድ ቤት ስመጣ እዚህ ፕሮግራም ላይ ትልቁ አንድ የፈለኩበት ስትጋብዙኝ በጣም ደስ እያለኝ የመጣሁበት ዋና ምክንያት እንዲህ አይነቱን ነገር እንዲናገሩ የሚፈለጉ ሰዎች አሉ። የማህበረሰብ ተወካዮች የሚባሉ ሰዎች አሉ። እኔ ስለ ዲሴቢሊቲ ስናገርና ሚኩ ስለ ዲሴቢሊቲ ሲናገር፣ ሙልዬ ስለ ዲሴቢሊቲ ስትናገር፣ እናት ስለ ዲሴቢሊቲ ስትናገር ይለያያል። ሰዎች በቀላሉ ሊሰሟቸው ሊሰራቸው የሚችሏቸውን ነገሮች የሚነግሯቸውም ሰዎች ያስፈልጋሉና እናንተም ይሄንን ውይይት ከኔ ጋር ስላደረጋችሁ በጣም አመሰግናለሁ። በጣም ነው የምናመሰግንህ ገድለ ሚካኤል። እኔ የምልህ ቡናን ጨረስካት እንዴ? ጨረስኩ። በጣም አመሰግናለሁ። ቡናሽ እኮ አንዱ እኮ በቂ ነው። ሳይ ተባረክ። እንዳው የተከበራችሁ ቤተሰቦቻችን እንግዲህ ቆይታችንን ያው ከገድለ ጋር እንደወደዳችሁት
ተስፋ እናደርጋለን።